በህይወቴ እድሜ ሁሉ ማንም አይቋቋመኝም። ከአባቶቼ ጋር እንደነበረ ከእኔ ጋር ነው። አይጥለኝም፣ አይተወኝም። ለአባቶቼ ማለላቸውን ለኔ ያወርሰኛልና፣ ያጸናኛል፣ ያበረታኛል። ቃሉን ፈልጌያለሁና የተጻፈውን ቃል ፈልጌያለሁና የመጽሐፉ ቃል ካፊ አይለይምና፣ ስለዚህ በሚሄድበት ሁሉ ይቀናልኛል፣ እከናወናለሁ። በሚሄድበት ሁሉ አምላኬ እግዚአብሔር ከኔ ጋር ነው። አልፈራም፣ አልደነግጥም። ተመስገን። የኢየሱስ አባት የዕለት እንጀራችንን ስጠን፣ ለክብርህ ለኛ ለጥቅማችን በልጅ በኢየሱስ ስም አሜን። መተንበው ወይም ትንቢትን በተመለከተ በአዲስ ኪዳን አንደኛ የአዲስ ኪዳን ትንቢት አመለከተ የሚለው የግሪኩ ቃል ሴማይኖ ማለት ሲሆን፣ ሴማይኖ ማለት ግልጽ ያልሆነ፣ ልክ ከዚህ ከሩቅ ሆነ የአባ ጅፋርን ተራራ ላይ የሆነ ቤት ምናምን ታያለ፣ ግን ቤቱን መስኮቱን አታይም። ከዚህ ሆነ ከርቀት ሆነ የሆነ ቤቶች ታያለ፣ ከአባ ጅፋር ተራራ ላይ የሆነ ዛፍ ታያለ፣ ግን ዛፉ ላይ ያለውን ጉሬዛ አታይም፣ ቤቱን መስኮቱን አታይም። የአዲስ ኪዳን ትንቢት እንደዛ ነው፣ ፍዝዝ ያለ ነው፣ ብለርድ ነው። ለዚህ ነው በቤተ ክርስቲያን ውስጥ ትንቢት ሲነገር ጥንቃቄ የሚያስፈልገው። ነቢዩም ራሱን እንደ ኢሳይያስ እንዳይቆጠር፣ እንደ ኤርምያስ እንደ ዳንኤል እንዳይቆጠር፣ ትንቢቴም ደግሞ እንደ ትንቢተ ኢሳይያስ ነው ይመዝገብልኝ እንዳይል፣ ሰሚውም ሰውዬ ወንድማችንን ነቢይ በቀለ ብሎ እንደ ነቢዩ ኤርምያስ እንዳይቆጥረው፣ እንደ ሕዝቅኤል እንዳይቆጥረው፣ ትንቢቱንም እንደ ሕዝቅኤል መጽሐፍ ቆጥሮት እንዳይከተለው ነው ስንማማር የቆየ ነው። በቀደም የተነሳንበት ክፍል ደግሞ የአዲስ ኪዳን የትንቢት ዓላማ ምንድነው የሚለውን ነው። አንደኛ ቆሮንቶስ ምዕራፍ 14 ላይ ትንሽ ነገር እናያለን። የአዲስ ኪዳኑ ትንቢት ወንድሜ ሲናገር፣ እቴ ስትናገር፣ በጸሎት ሰዓት ትንቢታዊ ጸሎት ስንጸልይ፣ በቃል ሰዓት ትንቢታዊ ቃል ስንናገር፣ በግልም ለወንድምሽ ስትናገሩ በውስጣችሁ የመጣውን አንዳች መንፈስ ያመለከታችሁን ሴማይ ነው ያመለከታችሁን፣ ግልጽ ባይሆንም ያመለከታችሁን ሪፖርት ስትናገሩ ለወንድማችሁ ለእህታችሁ ዓላማው ምንድነው? ዓላማውን የምንማርበት ምክንያት ሁለታችሁንም ለማስጠንቀቅ ነው። ተናጋሪውንም ሰሚውንም ለማስጠንቀቅ ነው። ተናጋሪው ሰው ቅዱሳንን ለማወክ፣ ለማስፈራራት፣ ለመረበሽ፣ እንቅልፍ ሌሊት ተኝተው እንዳያድሩ ለማድረግ የምትናገር ከሆነ ፈጽሞ ከትንቢት ዓላማ ጋር ያንተ ትንቢት ግንኙነት የሌለው ሲሆን፣ እናንተ ደግሞ የሆነች ነቢይ በስልክ ደውላ ጉድሽ ነው አለችኝ፣ የሆነ ነቢይ ደውሎ ከዚህ ሰሞን እድሜህ አያልፍም አለኝ፣ የሆነች ነቢይ አስፈራራችኝ፣ የሆነ ነቢይ አስፈራራኝ የምትሉም እናንተ፣ ተናጋሪውም እናንተም ምን ያህል ከአዲስ ኪዳን ትምህርት ውጭ ያው ነው። ከአዲስ ኪዳን ትምህርት ውጭ ማለት ስታወሩም ስትሰሙም ኢየሱስ በሌለበት እያወራችሁ እየሰማችሁ እንደሆነ፣ ጌታ ኢየሱስ በሌለበት ቦታ ላይ ራሳችሁ እዛው እየተነጋገራችሁ እንደሆነ ማሳያ ነው። በተለይ ማለት የሆነ ጸላይ ነኝ፣ ጸሎተኛ ነኝ፣ ትንቢት ይለኛል የሚላችሁ ሰው መጥቶ የሆነ መልእክት ጌታ ሰጥቶኛል ላንተ ግን አሁን አልነግርህም ሌላ ቀን ነው የምነግርህ ሲላችሁ ምን በሉት መሰላችሁ? አትንገረኝ ሌላ ቀን። ሰስፔንስ ሆነ። ምን ብሎት ይሆን? ምን ተናግሮት ይሆን? ደግሞ በህይወታችሁ ውስጥ ድካም አይጠፋም። ያን ድካም ታስቡና ልክ ይሄ ነብይ ድካም የሌለበት ይመስል በቃ እኔ ሰሞኑን ጥሩ ነገር ላይ አይደለም፣ በቃ የሆነ ነገር ሊገጥመኝ ምናምን ሌሊቱን ሙሉ ማተኙ። አንተም ሰውየውም
መንገድ ላይ ተገናኛችሁት ኢየሱስ በሌለበት ከኪዳን ስርዓት ውጭ ሆነ የራስ መንገድ ነው። ማናቸውም የሚያውክ ሰላም የሚያሳጣ የሚረብሽ እንቅልፍን የሚያሳጣ የትንቢት አገልግሎት አዲስ ኪዳናዊ ጸባይ እንኳን አዲስ ኪዳናዊ ብሉይ ኪዳናዊ ጸባዩ የለውም። እና የትንቢት ጸጋልን በማለት ቅዱሳንን ለማስፈራራት፣ ለማወክ፣ ህይወታቸውን ለመበጥበጥ፣ ለማስፈራራት፣ እንቅልፍ ለማሳጣት የምትጠቀሙ እንድትጠነቀቁ ወይ እንደዛ የምታስቡ ካላችሁ ወደፊት እንደማይሰራ የቀን ቆጠራ ነው እንጂ መዋረዳችሁ እንደማይቀር ልነግራችሁ ሲሆን ሌሎቻችሁ ሰሚዎች ማለት ነው በተነገረ ትንቢት ውስጥ ውርደትን ሁሉ የምትቀበሉ ሰዎች ጤነኛ እንዳይደለ እንድታውቁ። አንድ ሁለት ሰዎች ደወሉልኝ። ዴቭ እከሌ እኔ ጋር ምሰራበት ቦታ መጥቶ ነበር። ምን ብሎ መጥቶ ነበር? አይ የሆነ ስላንተ ያየሁት በጣም አደገኛ ነገር አለ እነግርሃለሁ። እሺ ንገረኝ። አይ አሁን አልነግርህም፣ ሌላ ጊዜ ቀስ ብዬና ግን ትንሽ አደገኛ ነገር ነው ግን አልነግርህም። ምንድነው አላማችሁ? እንደዚህ አይነት ሰዎች በነገራችን ላይ ማወክ የሚባል ክስ እንዳለ ታውቃላችሁ? በወንጀለኛ መቅጫ ማወክ የሚባል ህይወቴን አወከው ምናምኔን አወከው ተብሎ ሁለተኛ 100 ሜትር እንዳትቀርብ ተብለ በፍርድ ቤት እኮ የሚወሰንበታል። አብዛኛው የኛ ይሄ አጭበርባሪው ነብይ እንደዛ መቀጣት ያለበት ነው። 100 ሜትር እንዳትቀርብ መባል ያለበት። አይ መጥፎ ነገር ነው አደገኛ ነገር ነው አሁን ግን አልነግርክም። ከዛ ደውሉ እንደዛ አለ። አዎ ከዛ በኋላ አሁን ደውልና እንደዚህ ይበል፣ ያ ልትነግረኝ የነበረውን ሌላ ቀን ነግርሃለሁ ያልከኝን እንዳትነግረኝ እሺ በለው። ምን ነው ምናምን ካለ ውሸት እንደሆነ አውቄያለሁኝ እንዳትነግረኝ፣ አልሰማህም፣ እንዳትመጣ ተደወለለት። እንዳትመጣ ተባለ፣ ቀረ። የሰው መስሪያ ቤት ድረስ ሄዶ አደገኛ ነገር አይቻለሁ ግን አልነግርህም። ሰስፔንስ ነው። ሰውየው ከዛ ሰዓት ጀምሮ ስራውን ተረጋግቶ ይሰራል። ማታ እንቅልፉን በደንብ ይተኛል። ምንድነው የሰውት ማወክ? ከዛ ሌላም ሴት ደገመችኝ። ያንኑ ሰው መሰራበት ቦታ ድረስ መጥቶ ነበር። እናሳ በጣም ምነግርሽ ነገር አለ ደስ አይልም። ኦኬ ንገረኛ ታዲያ። አይ አሁን አልነግርሽ። ምንድነው አላማቸው? እንድትፈሩ ነው እንድትፈሯቸው ነው? የአዲስ ኪዳን ትንቢት አላማው የሰውን ኑሮ መበጥበጥ ነው፣ ሰላሙን ማሳጣት ነው፣ መረበሽ ነው፣ ማወክ ነው። አንዳንድ ጊዜ ምን ነው በጌታ ያልሆኑት ፈታ ብለው ዘና ብለው ይኖራሉ። እኔ እኮ ነፍሴ ተሰቃየች እስኪል ነው እንደ ክርስቲያኑ ይሰማል። እንደዚህ በደጅ ያለው ሰው ይሄድ እግዚአብሔር እንዲህ ይልሃል ከፊትህ ብትለው ይሰማሃል። በሰላም እየኖረ እኮ ነው። ቅዱሳንም ማወክ አገልግሎት አይደለም፣ ማዋረድ አገልግሎት አይደለም። አንድ ዩኒቨርሲቲ ተማሪ ፍሬሽማን ነው። ገና እንደመጣ ቅርብ ያለ አንድ ቸርች ሄዳል። ልጁ ደግሞ ዝም ብሎ እንግዲህ አዲስ አበባ ልጅ ነው፣ ዝም ብሎ በትንትን ብሎ ነው የገባው። ጫማውም ዝም ብሎ ነው፣ እንደዚህ ነገር ዝም ብሎ ነው። ያው ግን በጌታ ቤት ያደገ። እዛ ነብዩ አየው። ሲያው ልጁ ከርካሳ ነገር አየው። ተነስ ልሰርቅ ነው አይደል የመጣ? የጌታ መንፈስ እንደዛ ይለኛል ሊሰርቅ እንደ ልጁ ቸርች ያደገ እዚሁኛ ሰፈር ተበሳሽቶ ልጁ ቸርች ስላደገ አይፈራ። ይድኑ ራስን ሌባ ነገሩኝ። ደወልኩለት ለዛ ልጅ ምን ሆነሃል አልኩ። በየትኛው ሀገር ነው ማዋረድ ትንቢት የሆነው? መጨረሻ አዋረደው ራስን ሌባ አለው ማለት ነው። እና ትንቢት አይደል። ደውላችሁ በስልክ የሆነ ያየሁት ነገር አለ የሆነ ነገር ሲያባርርሽ አይቻለሁ አሁን አልነግርሽም የምትሉ ሴቶች እየነገርሽ እኮ ነው፣ ግን እየነገርሽ ያለሽው ጤናማ ነገር አይደለም። በተለይ ደግሞ ስታልሙ ወይ ትንቢት ሲመጣባችሁ ሁሉ ጊዜ ኔጌቲቭ ነገር ብቻ የሚታያችሁ፣ ሁሉ ጊዜ ሌሊት እባብ፣ አረንጓዴ እባብ፣ ወርቃማ እባብ፣ ብርማ እባብ፣ ጥቁር እባብ ብቻ የምታዩ አይጥ ብቻ የምታዩ ማለት መቼ ነው ደግደጉ የሚታየን? ደግደጉ የሚታየን ማለት እሺ ድሮ ያሯሩጠን አሁንም ያሯሩጠናል። አሁንም በባበር ያሯሩጠናል። ሲያሯሩጠን አሁንም ምዕራፍ 14 አንደኛ ቆሮንቶስ 14 ፍቅርን ተከታተሉ መንፈሳዊ ስጦታን የሚልቁን ትንቢትን መናገርን በብርቱ ፈልጉ።
ኦኬ ከመንፈሳዊ ስጦታዎቹ ማንን የበለጠ እንድንፈልግ ታዘዘን? ምዕራፍ 14 ቁጥር 1 ትንቢትን። ዋው! ምክንያቱም ከጸጋ ስጦታዎች ሁሉ በላይ ቤተክርስቲያን ውስጥ ቅዱሳንን ለማነጽ ለማበረታታት የሚጠቅመው ትንቢት ስለሆነ ፍቅርን ተከታተሉ መንፈሳዊ ስጦታንም ይልቁንም አየ እንዴት ያለ ጠቃሚ ስጦታ በዚህ ዘመን ሰው ማወናበጃ፣ እጮኛ ማፋቻ፣ ባልና ሚስት ማለያያ፣ የሰው ንብረት መቀሚያ ምናምን ሆኖ ቁጭ አለ። መጽሐፉ በጣም ጠቃሚ ስለሆነ ቁጥር 1 ላይ ከጸጋ ስጦታዎች ውስጥ ትንቢት መናገርን በብርቱ ፈልጉ ይለናል። ለቸርች መታነጽ በጣም ጠቃሚ ነበረ ያኔ። አሁንም እንደ ቃሉ ከተስተናገደ ይጠቅማል። እንደ ቃሉ ካልተስተናገደ ይሄው እንደምናየው አገሩን ጦር ሜዳ ያደርገዋል። ፌስቡክን ቲክቶክን ጦር ሜዳ ያደርገዋል። በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል። ትንቢትን የሚናገር ግን አሁን ዓላማዎቹን ነው። ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል። ሳምንት ግሪኩን አውጥተን አይተናል። ለማነጽ ለመስራት ዓለም አንዱን ክርስቲያን አድከማው አፍርሳው ኑሮ ቤተሰብ ጎረቤት መስሪያ ቤት ምናየው ሁሉ ክፉ ስለሆነ ክርስቲያኖች ደግሞ ዓለም ላይ እንድንኖር ነው የታዘዝነው። ከዓለም እንድንወጣ ጌታ ለዓለም በዓለም ላይ ያሉ ከክፉ ጠብቃቸው ነው ያለው። ከዓለም እንድታወጣቸው አልጸልይም ብሏል። ዓለም ላይ ነን፣ መስሪያ ቤት ነን፣ ወይም የሆነ ኑሮ አለ፣ ትዳር አለ፣ ቢዝነስ አለ ወዘተ እዛን ከዛ በኋላ ከርክማ አፈራርሳ ስንጥቅጥቃችንን አውጥታ ዓለም ወደ ቸርች ትልከናለች። በርንበት ቦታ ሁሉ የምንሰማው የምናየው ነገር ሁሉ የሚያፈርስ ነው። ስለዚህ በቤተ ክርስቲያን ውስጥ በጸሎት ሰዓት፣ በአምልኮ ሰዓት፣ በቃል ሰዓት የሚመጡ ትንቢታዊ ቃሎች፣ ትምህርቶች፣ መልእክቶች፣ ጸሎቶች፣ መዝሙሮች ሁሉ ዓላማቸው ክርስቲያን በዚህ ሰፈር ላይ የሚያፈራርሰው ነገር ብዙ ስለሆነ ቸርች ይመጣና ነቢዩ በትንቢት ምን ያደርገዋል? ያንጸዋል። ይሄ ሳምንት አይተነዋል። የኢንጂነሪንግ ቋንቋ ነው። የስነ ግንባታ ቋንቋ ነው። ቤት የመገንባት ቋንቋ ነው። ሰውየው ቅርጽ አልባውኑ ሲመጣ ሰርተ ገንብተ ጣራውን ገጥመ ልክ ከላይ ያለውን ዶም እንደማውጣት ሰውየውን መልክ የማስያዝ ሰውየውን መልክ የምታስይዘው ብዙ ነገር ሰርተህ ነው። ለዚህ የአዲስ ኪዳን ትንቢት የመጀመሪያው ዓላማ ሰውየውን ማፍረስ አይደለም፣ ሰውየውን ማዋረድ አይደለም፣ ሰውየውን ብትንትኑን ማውጣት። ዓለም አድክማው እኮ ነው ወደዚህ የመጣው። ዓለም አድክማው ስታመጣ እኛ ደግሞ አዋርደን መላክ ትንቢት አይደለም፣ ትንቢት አይደለም። ሰውን ማዋረድ ትንቢት አይደለም። አንድ ወንድሜ በቃ እኔ ሳገለግል ሰው ሁሉ ቸርች አይገባ ማለት ትልቁ ስራዬ ሰው ማዋረድ ነው አለ። በቃ አላችሁ እዚህ አለሽ አለ በቃ ሁሌ ማዋረድ ነው ስራዬ። በቃ ማን ነው ዛሬ የሚያገለግለው? እከሌ ሰው እናቴ እኔ ከምሰደብ ብሎ ይቀራል። በኋላ እሱን እንዴት አቆምኩ አለ መሰላችሁ? አንድ ቀን በህልሜ ብዙ ሰዎች ስቴዲየም የሚያክል ሰው አለ። ሰው ጢም ብሏል። ማን ይሰብካል? ለነዚህ ሰዎች ማን ይስበክ ይላል። እንዴ ጌታው ለኔ ስጠኝ፣ እነዚህ ሰዎች እኔ ሰብካቸዋለሁ። እንዴ ስቴዲየም ሙሉ ሰው። አይ አንተ ታዋርዳቸዋል፣ አንተ በጎቼን ተሰድባቸዋል፣ ሌላ ሰው ፈልጋለሁ። ደነገጥኩ። ጌታ ለበጎቹ ያዝናል። ባያቸው ጊዜ አዘነላቸው ነው የሚለው። ጨከነባቸው የሚል የለም። ሐዋርያው ጳውሎስ እኛ እውነተኞቹ ሐዋርያት በእናንተ ላይ እንደዚህ የሚጨክን ልብ የለንም ነው ያለው። ሐሰተኞቹን ግን ምንድን ያላቸው? በጥፊ ሁሉ ይመቷችኋል፣ ገንዘባችሁንም ይወስዱባችኋል፣ በእናንተ ላይ ምን ይሆናሉ? ይሰለጥኑባችኋል። እናንተ ግን እነሱን ትወዳላችሁ። እኛ እውነተኞቹ የእግዚአብሔር አገልጋዮች ግን በእናንተ ላይ ይህን የሚያደርግ ልብ የለንም። ያው ሰው እንደዛው ነው፣ ግስላው ነው። ሰው ሲያዋርድ ሲያመናጭቅ ያገለገለ ይመስለናል። የለም፣ አዲስ ኪዳናዊ መሰረት የለው። እርሱም እናንተም እኩል የኢየሱስ ደም የፈሰሰላችሁ በእኩል የክርስቶስ ቤዛነት የዳናችሁ እሱም እናንተም በኃጢአታችሁ ሙት የነበራችሁ
ካለ ኢየሱስ ቤዛነት በቀር እሱም እናንተም ተስፋ የሌላችሁ እኩያ ነበራችሁ። ስለዚህ ማንም ሰው ላይ ለኩነኔ መቆም፣ መመጻደቅ፣ ማዋረድ አይችልም። ትንቢትን በጣም ፈልጉ። ለምን? ትንቢት የሚጠቅመው አንድ ቅዱሳንን ምን ለማድረግ? ለማነጽ፣ ለመስራት፣ ቢልድ አፕ ለማድረግ፣ ለመገንባት ስለሆነ ዓለማት ከማው የመጣው ሰው እዚህ ገብቶ ሲወጣ ነጠር እያለ መውጣት አለበት። በዚህ ምድር ላይ ዜሮ ገብቶ ጌታ ሆይ ወይ ትንሽ በቃ ልቀቀኝና የሆንኩትን ሆኜ ትንሽ በቃ አንተንም ከማዋርድስ አሁንስ አበቃልኝ፣ በምን ቀን ነው ቀድሜ ክርስቲያን ሆንኩት? እዛ ዓለም በእኔ ምክንያት አንተን ልታዋርድ ነው፣ ዜሮ ልገባልህ ነው ብሎ የመጣን ሰው እዚህ ውስጥ አላህ እንደማትረባ ሰውዬ አይባል። መሰራት መታነጽ ነው ያለበት። አይዞ ወንድሜ ይባላል። ሳምንት አውርቼላችኋለሁ፣ ፊትም አውርቼላችኋለሁ። አንዳንድ ወንድሞች ገመድ ይዞ ወደ ጫካ ያወረዱ የሰፈር ልጅ አሯሩጦ ይዟቸው የመጡ በብዙ ነገር ማለት ነው። የማደርገው ነገር አንድ 10 ደቂቃ 15 ደቂቃ ማንነታቸውን ነው ማስታወሳቸው። ሰው ክርስቲያን ሆኖ ገመድ ይዤ ልሩጥ ካለ ማንነቱን አያውቅም። ማንነቱን ነግረዋል። አንተ ማለት እኮ ይሄን፣ አንተ ማለት እኮ ይሄን፣ አንተ ማለት እኮ ይሄን፣ አንተ ማለት እኮ ይሄን። አንድ 10-15 ደቂቃ ይሄን አወራውና ይጸልይልኛል ብሎ ሲጠብቅ ያን ሰው ምን አረጋለሁ? አሁን አንተ ትጸልይልኛለህ እለዋለሁ ይላል። አንተ ለኔ ትጸልያለህ። አንተ ማለት ያሁኑ ሰውዬ ነህ፣ ለኔ ትጸልያለህ። ኧረ ምናምን ትጸልያለህ። እንበረከካለሁ፣ ጸልይ እለዋለሁ። ይጀምራል። እግዚአብሔር ሆይ ወንድም ዴቪን ስለሰጠኸኝ አመሰግንሃለሁ። ጌታ ሆይ እና ጌታ ሆይ ኦ እግዚአብሔር ሆይ ሃሌሉያ ይልና እሱ ለኔ በጸለየው ጸሎት ተፈውሶ አለሁ እንዴ። በኤፌሶን መጽሐፍ ላይ ጳውሎስ አይኖቻችሁ ሲከፈቱ አንድ የምታውቁት ነገር በእያንዳንዱ ቅዱሳን ውስጥ ያለውን የእግዚአብሔርን ርስት ያውም የርስት ባለጠግነት ማየት ትችላላችሁ። አይኑ ያልበራለት አገልጋይ ሲሆን ግን እያንዳንዱ ክርስቲያን ውስጥ የእግዚአብሔር ሪችነስ የእግዚአብሔር የርስት የመንፈስ ቅዱስ ባለጠግነት ቅዱሳን ውስጥ ያለ አይመስለውም። እሱ ጋር ብቻ ያለ ይመስለዋል። አይኑ አልበራም ማለት ነው። እያንዳንዱ ክርስቲያን እዚህ ውስጥ ዜሮ ነኝ ምናምን ነኝ የሚል ሰው ትንሽ ነካ አረጊው ማይክ ሰጥቼው አበረታትቼው በልቢል ይወል ይጀምራል፣ ይቀጥላል። ዜሮ ይገባ ሰው ኢየሱስ የእግዚአብሔር ልጅ እንደሆነ አምኖ ዜሮ ይገባ ሰው የሆነ ክርክር ቦታ ላይ ሰዎች ማንም ተመላለች አታማልድ የሚል ቦታ ላይ ያው ስለደከመ ጥጎ ነው ይሰማል። ክርክሩ ሲጦፍ ግን ውስጡ ይቃጠላል። ህይወቱ ቢደክምም ውስጡ ዘር አለ። ከዛ ድንገት አፉን መክፈት ይጀምራል። እኔ እንደው እንቺስ ዱርዬ ነው በትሉኛላችሁ እንጂ የሚያድነውማ ኢየሱስ ነው። እንዴት ስሉ እንዲህ ነው እንደዚህ ነው እንደ መዳን በኢየሱስ ነው እያለ ይሄዳል። ከዛ በኋላ ሲጨርስ እንደ ይሄ ነገር አለው እንዴ ወዳውን ወንጌላዊ የሚሆን። ስለዚህ የእግዚአብሔር ልጆች ዘር በውስጣቸው አለ። ከዚህ የተነሳ በአዲስ ኪዳን በትንቢት የሚያገለግል ሰው ማንቋሸሽ፣ ማዋረድ እዚህ ከተማ ላይ ጸጉራቸው ላይ ጭቃ የተቀቡ ልጆች አውቃለሁ። እኔ በነበርኩበት ኮንፈረንስ አይኔ እያየ እንደው ጉደኛ ነብይ መጣ ተብሎ ሄድኩ። ከዛ አንድ ቸርች ወንድሞች አሉ አገልጋዮች፣ አንድ ቸርች አገልጋይ ወጣቶች ሲያይ ጸጉራቸው አድጓል። ናውጣ ሂድና ጭቃ ከውጭ አምጣ፣ ቀባው፣ እሱን ጭቃው ጸጉሩን ቀባው። ምንድን ነው ልጆቹን ጭቃ ቀባባቸው። ልጁ ጸጉሩ አጓጉል አድጎ ከሆነ ሂድ በቃ ሌላ ቀን ቀንሰው፣ እሺ እንደዚህ ሆነ አትምጣ ማለት እና እንደዚህ መግዘፍ፣ መሰልጠን፣ ማንቋሸሽ፣ ማዋረድ መንፈሳዊነት አይደለም። ትንቢት የሚናገር ሰው የመጀመሪያ ዓላማው ለምንድነው? ለማነጽ ነው። ማነጽ የግንባታ ቃል ነው። ማነጽ እንዴት ነው? ይሄን ቤት ከላይ ወደ ታች ማፍረስ ነው፣ ከታች ወደ ላይ መስራት። ከዚህ ወደ ላይ እየሰራ ነው አይደል?
እና እንደዚህ ያረጉ የናዱ መምጣት ትንቢት አይደለም። ሁለተኛው መምከር ኤግዞርት ማድረግ ማለት ነው። ኤግዞርቴሽን እንግዲህ ኤግዞርት ምን ማድረግ ነው? ኤግዞርቴሽን ምን ማለት ነው? አቤት አሁን ሰውየው ዝሎ መጣ፣ ቁርጭምጭሚቱ ላልቶ መጣ፣ ዓለም ወገቡን ፈታ ላከችው፣ መጣ እያፋሸገ መጣ። ኤግዞርቴሽን ምንድነው? አቤት ሰውየውን ሊፍት አፕ ማድረግ፣ ወደ ላይ እንዲነሳ ማድረግ። ዓለም አትረባም ብላ ላከችው ነው እዚህ ሲመጣ እንደሚረባ መንገር ማለት። ተስፋ የቆረጠ ወንድም አለ ራሱን ህይወቱን ሊያጠፋ ያን ሰው ወንድም ያንተ እኮ እግዚአብሔር ልጅ ነው ማለት። ኤግዞርቴሽን ማለት ሰውየውን ወደ ላይ ማንሳት ነው፣ ክብሩን ማሳየት፣ በክርስቶስ ኢየሱስ እሱ ማን እንደሆነ ለሰው መጠቆም ነው። ስራ እምቢ ያለው ሰው አለ፣ እግዚአብሔር ግን ረድቶት ስራው እንደሚያድግለት መንገር ነው እንጂ አንድ ስራ ይከፈት ካለ ስራህን ዘጋለሁ ይላል ጌታ አይባል። አንድ ትዳር ያዝ ካለ እንደዛ ሚል የለም። ለነገሩ ሰዎችን ኤግዞርት ማድረግ ነው፣ ማንሳት ነው፣ ማበረታታት ነው። መምከር የሚለው ነው በእኛ ያው እዛ ጋር ኮንስትራክቲቭ ስፒሪቹዋል ፕሮግሬስ ኤንድ ኢንካሬጅመንት ኤንድ ኮንሶሌሽን። ኢንካሬጅመንት ምን ማለት ነው? ኤግዞርት ማድረግ ማለት ኤግዞርቴሽን ወይም ኢንካሬጅመንት ማለት ምንድን? ማበረታታት። ተስፋ ቆርጦ ነው የመጣው እናቴ ኑሮ፣ ቤተሰብ፣ ምናምን፣ ጎረቤት፣ መስሪያ ቤት ስንት ነገር አለ። ክርስቲያኑን ድምጥማጡን አጥፍቶት ይመጣል። ክርስቲያኑ እዚህ ሲደርስ ጎብጦ ይመጣና ምን ይደረጋል ማለት ነው? ኮንስትራክቲቭ ስፒሪቹዋል ፕሮግሬስ እንዲኖረው ኢንካሬጅመንት አለ ማለት ነው። ያ የትንቢት አገልግሎት። ትንቢት ሰውየውን ኢንካሬጅ ማድረግ ነው። እኔ አቃተኝ ሲል አያቅትህም ማለት ነው። አሁንስ ሰለቸኝ ሲል አይዞህ ማለት ነው። አሁንስ ይብቃኝ ሲል እንደውም ገና እግዚአብሔር ሊጀምር ነው ማለት ነው። ሰውየው ነው ተስፋ መቁረጥን ይዞ መምጣት ያለበት፣ አንተ አይደለህም ተስፋ መቁረጥን ለሰውየው መንገር ያለበት። ሰውየው ተስፋ መቁረጥን ይዞ መምጣት አለበት። ሰውየው ደክሞ መምጣት አለበት። ሰውየው ተስፋ ቆርጦ ሲመጣ እዚህ ጋር ያለው ነቢይ ምን ያደርጋል? መምከር የሚለው አይዞህ ወንድሜ በርታ፣ ኢንካሬጅ ማድረግ ነው ሰውየው። ኤግዞርቴሽን ማለት ነው እንጂ ደና በሰላም መጥቶ ይሳቅ እየተጫወተ መጥቶ ደና ቸርች ከገባ በኋላ ስቀሞታል ሃሌሉያ እያሉ ሰውን ማንቋሸሽ፣ ሰውን ዝቅ ዝቅ ማድረግ፣ በሰላም ያለውን ሰውዬ ረብሾ ወደ ቤቱ መላክ ትንቢት አይደለም ማለት ነው። የሚገርመኝ እኮ ነው እሱ አይደለም። እሺ ሰው ችግር የለበትም። እኔ ብሬ ተበላ የሚሉ ሰዎች ማያሳዝኑ ይሉም ታውቃለህ። እዚህ ቸርች ብሬን በሉኝ ብሎ የት ቸርች ሄዳል? ሌላ አዲስ የሚበላው ጋር ሄደ። አሁንም እዛ ዘሴም አበላል እየተበላ እንደሆነ እያወቀ ይበላል። ቤቱ ይመጣና ያማቸዋል። እዚህ ይሄን ልስን ትሰራልን የነበረች አንድ ሴት እኔ ዛጋ ቆም ያለው አላየችኝም። ታች ቡኮ ለምታቦካላት የሷን ነብይ ትቦጭቃለች። ሌባ ደግሞ አሁን ደውሎ ጭራሽ አስገብ ይለኛል እንዴ! በቀደም ስንት ነው 2000 ምናምን ብር አስገባው። አሁን ደግሞ ደውሎ ምናምን ብላ ታማለች። ጠጋ ስል ስታይ ነው ማን ነው አልኳት። ታውቀዋለህ እባክህ ነብይ እንትና ነው አለች። በቃ እያለች እየተማረረች ቆየች ማለት ነው። ኋላ ጨራረሰች፣ ተጣጣበች፣ ልብሷን ለብሳ ቦርሳዋን ይዛ ስትወጣ ወዴት ነሽ አልኳት። እየሄድኩ ነው እዛው አለች። እና ይህ ህዝብ ችግር የለበትም ምን? የመርካቶም ይሄም ግን አንድ ናቸው። የመርካቶ በገዛ ስሙ የሚሰርቅ፣ ይሄ በጌታ ስም የሚሰርቅ። የመርካቶ ሰውዬ በጌታ ስም አይሰርቅም፣ በራሱ ስም ይሰርቅና ፖሊስ ከያዘውም በራሱ ስም ነው ጥፊ ካልጮ የሚገጥም። ያ ግን አያዝም በጌታ ስም ስለሚሰርቅ። አንድ ጊዜ ቤት ውስጥ ቁጭ ብለን አንድ ሰው መጣ እየጸለየ ያለ ጸንጸለ አለሽ ያለን። ከዛ ዘላበደ። ሲዘላበድ አሜን ማለት አቆመን። ዝም እኔም ነገም ዝም አላለ ዝም። በኋላ ላይ ደነገጠ መሰለኝ፣ ጸሎቷን አሳጥሮ ተነሳ። ከዛ በኋላ ከኛ ቤት እስኪወጣ እስከ በር እስከ ግቢ ድረስ እየመከርን ሸኘ ነው።
እኔም እሱም እሺ በቃ ሁለተኛ አትዋሽ እሺ እንዴ አይጠቅምህም አንተ ልጅ ነህ በግልጽ ነው መነገር ያለበት እንጂ ዝም ብለህ በእፍረት አይደለም እስከ በር ድረስ በርጋ መቀረችው እሷ አንተ እኮ ነገ ታድጋለህ በርግጥ ልጁ የኔ ኩያ ነው ግን ልጅ ነህ እሺ ይያል አንተ እኮ ነገ ትልቅ ደረጃ ትደርሳለህ እንደዚህ አታርግ እሺ አሁን ያልከው ነገር ሁሉ ቅድም ስትጸልይ የለም እሺ እኛ ቤት የለም እዚህ ጎረቤትም ያልከው የለም እሺ ያ ሙከራው ጥሩ ነው ግን ትንቢት ማለት እሱ አለመሆኑን ማወቅ በቃ የመጣው እኛ ጋር ነው እኛን አጽናንቶ እኛን አበረታቶ እኛን አንጾ ነው መሄድ ያለበት እንጂ የሰፈር ወሬ አይደለም መዘለባበድ አይደለም ሁላችሁ ልሳኖች ልትናገሩ ወደ ነበር ትንቢትን ልትናገሩ ግን ከዚህ ይልቅ ወዳለው ዋው ልሳኖች ከመናገር ይልቅ ምን እንድትናገሩ ነው ወደው ትንቢትን ለምን ሁሉም ክርስቲያን መበረታታት ይፈልጋል መታነጽ ይፈልጋል መጽናናት ይፈልጋል ሁሉም ክርስቲያን በደጅሎ ነው የሚመጣው መጽናናት ይፈልጋል መታነጽ ይፈልጋል መበረታታት ይፈልጋል ሰው ለመታነጽ ለመበረታታት መጣ ለመታነጽ እዚህ መጣ ለመጽናናት መጣ ከዛስ እኔ ተነሳሁና ይራሃዱና ማስክራ ባጃላባዲያስ ሶራ ለማጂላባዲያስ ያሃራባዱና ማክሬባ ገላባጆላ ዲያራ ለማሳራ ለንጀላ ዲያና ላክ ሃሌሉያ ሃሌሉያ ይራዱ ስክራባጃስ ለማንዶና ማስክራባጀ ብለው ይሄ ኑሮ ቤተሰብ ዓለም እንዲህ ደቁ ሳይላከችሁ ሰው ይጽናናል ይጽናናል የተበሳጫችሁ 4 ልጆች ምንድነው በልሳናችን ምናምን ያላችሁ አሁን ራሱ እንደዛ ያላችሁ 4 ልጆች የኔን ያህል ትናገራለህ አሁን ና ጀምር እስቲ ያችን 6 ፊደል ልትላት ነው ሺህ ጊዜ ኤኒዌይስ ይጽናናል አይጽናናም በትንቢትስ ቢሆን ኖሮ ማህበሩ ይታነጽ ዘንድ ንግግሩን ባይተረጉም በልሳኖች ከሚናገር ትንቢት የሚናገር ይበልጣል ለዚህ ነገርና አሁን ቤተክርስቲያንን ለማነጽ በአብዛኛው መመኘት ያለብን ጌታ ሆይ በውስጤ ሪፖርት ስታመጣ ማስተዋል እንድችል እርዳኝ ትንቢት በውስጤ ስታመጣ መረጃ በውስጤ ስታመጣ ያንን ደግሞ በአግባቡ መግለጽ እንድችል ጌታው እርዳኝ ብለን መጽሐፍ ትንቢትን ለመናገር በብርቱ ፈልጉ ብሏል ሳምንትም ጸልየናል አባቶች በዚህ ቤት ውስጥ ያሉ ብዙ ወንድሞችና እህቶችን ለማነጽ ወንድሞችን ለማነጽ ለመምከር ለማጽናናት ለማበረታታት በውስጣቸው የምታመጣውን መረጃ ቅጽበታዊ የሆነ መረጃ መረዳት እንዲችሉ መተርጎም እንዲችሉ ማቅረብ እንዲችሉ ማጽናናት እንዲችሉ ማበረታታት እንዲችሉ በኢየሱስ ክርስቶስ ስም ጸለይን ጉባኤው ተስማምቷል አሜን ሶስተኛ ትንቢት መንፈስ ቅዱስ የሚሰጠን ነው ሁለተኛ ጴጥሮስ 1:21 መንፈስ ቅዱስ የሚሰጠን ነው እንግዲህ ከአዲስ ኪዳን ጥቅሶች ለመስጠት ያህል ነው ባጭሩ ያው ከጸጋ ስጦታዎች አንዱ ነው አንደኛ ቆሮንቶስ 12 ላይ ለአንዱም ትንቢትን መናገር ይሰጠዋል ማን መንፈስ ቅዱስ አንደኛ ቆሮንቶስ 12:10 ለአንዱም ትንቢትን መናገር ለአንዱም መናፍስትን መለየት ለአንዱም በልዩ አይነት ልሳን መናገር ለአንዱም በልሳኖች የተነገረውን መተርጎም ይህን ሁሉ ግን ያ አንዱ መንፈስ የሥላሴ አንዱ አካል ቅዱስ መንፈስ ፐርሰን የሆነው መንፈስ ማለት ነው እንደሚፈቅድ በመንፈስ ቅዱስ ፍላጎት መሰረት ነው ለእያንዳንዱ ለብቻው ያካፈለ ያደርጋል ወይም ጸጋን ይሰጣል መንፈስ ቅዱስ ስለዚህ ትንቢትን በውስጣችን የሚያመጣው መልእክትን በውስጣችን የሚያመጣው ቅጽበታዊ የሆነ መረጃ በውስጣችን የሚያመጣው መንፈስ ቅዱስ ነው ይሄ ደግሞ ለምን ይጠቅመናል አይቶ ከመናገር እንድንጠበቅ ይጠቅመናል የጉባኤውን ግንባር ያነበቡ ከመዘላበድ ይጠብቀናል መንፈስ ቅዱስ ለመንፈሴ ለውስጠኛው ሰውነቴ ለህሊናዬ ቅጽበታዊ ሆነ ወዲያው የሆነ ስፖንታኒየስ ነው የሆነ ከመንገድ ጀምሮ አይደለም ወጸሎት ላይ ወአምልኮ ላይ በሆነ ነገር ዋንተንሳይ ወዘተ የሆነ በቅጽበት የሚያመጣት ያቺ የህሊና ድምጽ እሷን ማምጣት የሚችለው መንፈስ ቅዱስ ነው እንግዲህ እናንተ ደግሞ በየሰፈራችሁ በየአካባቢያችሁ ስንት አይነት የተሳሳተ ያው ትንቢትም አይደለም ንግርት እንደሰማችሁ እገምታለሁ ሁሉም ሰው እዚህ ቤት ውስጥ ስለሆነ ሐሰተኛ ትንቢት ተናገር ቢባል የሚያውቀው ታሪክ አለ የሆነ ነገር አይጠፋም አንዱ እኮ እንደዚህ ብሎ የሚል ነገር አጣጡ የቲክቶክም ስለሚያሳየ አስለፍልፈዋቸው ልጁ ሊበላ
እውነት ነው የእግዚአብሔር ሰው የእግዚአብሔር ሰው እውነት ነው እውነት የእግዚአብሔር ሰው አስገባለሁ እኔ 10,000 ብር ነው ማስገባው አካውንቴን ከስር አድርግልኝ ብቻ ሃሌሉያ ጸልይልልሃለሁ አይዞህ እንደዚህ ነው አስለፍልፈው መጨረሻ አንተ ውሸታም በቃ ይተዋረዱ አንተ ውሸታም ከዛ በኋላ ውሸታም ካሉት በኋላ ሚሊዮን ታውቃላችሁ አይደል እኔ እግዚአብሔር ባሪያ እንደው አይደለም በዚህ 15 ቀን ውስጥ መኝታ እሳት ይሆንብሃል ምን እንደዚህ ይሆንብሃል ቅድም እኮ ሌላ ነገር ያወራው ሰው ነው ይከብዳል እዛ ደረጃ ስለምን ይደረሳል ማን ነው ትንቢትን መስጠት ያለበት መንፈስ ቅዱስ ነው ትንቢትን የሚሰጥ እቤቴ መጡ አንድ ጊዜ ሁለት አሁንም አሉ የቸርች እንደሆነ አላውቅም ይባክናሉ በጣም ያሳዝኑኛል በቃ በስጋ እንኳን ማለት ቡትቶ ሆኗል በቃ ኮት ረጅም ኮት አርጎ ነው ጫማው እንዲ ፊት ለፊቱ ቀና ብሎ አፈርደች ይበልቷል ሁለት ቤቴ መጡ ሁለቱ እዛ ፓስተር ዳዊት መልእክት ይዘን መጣ ነው አለ ቁጭ ብለው አልኳት ምንድነው መልእክቱ አለ እግዚአብሔር እንዲላል እዚህ ምድር ላይ የምትኖረው 2 ዓመት ብቻ ነው ቶሎ ስራህን ሰርተ ጨርስ ይላል ይሄን ያሉት መቼ መሰላችሁ የዛሬ 11 12 ዓመት በፊት የት ነበር የምትጸልዩት አልኳቸው እኛ ምን ጸልዩ አሉ አወቱ እዚህ ጫካ አላሉ እዛ ወንዙ ጋር ነው አሉ ለዛ ነው አልኳቸው ለዛ ነው ሌላ ሰው ቢሆን እኮ ሊያስቦካኩ ነው ሊያለቅስ ነው ወይ ጌታ 2 ዓመት ሊል እኮ እዛ ስለሆነ ነው ይሄን የሰማችሁት አለመለከፋቸው ጫካ ወንዝ ዳር ምን ወሰደ አላቀ ያለውን እንትን የተራራው ጸሎት ምናምን ብሎ ኢየሱስ ጸልይ ተራራ ላይ ወጣላለም በርን ዘግተ ጸልይ ነው ለሰማይ ቀረብ ለማለት ነው አንተ ግን ስትጸልይ በርን ዝጋ ነው የሚለው ከየት አንተ ግን ስትጸልይ ተራራ ጫፍ ላይ ወጣ የሚል የለም ኩረጃ ነው ከመጽሐፍ ቅዱስ እኮ አይደለም ምንነሳ እነከለ እኮ ተራራ ሄደው ጸልዩ ምን ሊፈጠር ወዳጄ እኔ መጣሁት ከተራራ አማልክቶች ሰፈር ነው እጅግ ትልልቅና ረጃጅም ተራሮች ላይ እየሄድክ ያለ ካልቲቲዩዱ ከፍታ የተነሳ ቁጭ ብለህ የምታስመልስበት ተራራ ከዛ ነው የወጣሁት ልማድ ከልጓም ይጠብቃል በደጅ ዘግተ ጸልይ ተባልከው ሳትጸልይ ተራራ ምን ታቀል በሐሳባቸው ተራራ ሲከድ ድንገት የሆነ ፓወር ይኖራል ይሁን ነገር ይኖራል እና ከዛ ከተራራ ጸሎት ላይ ስንት ፍሬያማ ሰው ነው የወጣው አብዛኛው በየሰፈሩ ስራ ፈትና እና የሞኞችን ሴቶች ገንዘብ የሚዘርፉ አይደሉም ምን ውጤቱ መጨረሻ በዚህ ነው የተገባደደ መንፈስ ቅዱስ ነው የሚሰጠው መንፈስ ቅዱስ በውስጣችሁ ሪፖርት ሳያመጣ አንዳንዴ ደግሞ ልንገራችሁ ቢያመጣም እንኳን አንዳንዴ አስፈላጊ ነው ካላመናችሁት ወይንም ግልጥነቱ በጣም የደበዘዘ ከመጠን በላይ የደበዘዘ ከሆነ ዝም ማለትም አግባብ ብዙ ነገር ይመጣል ዝም እንላለን የመጣውን ሁሉ መለፍለፍም ጥሩ አይደለም አንዳንዱን ማርያምን በልቧ ታኖረው ነበርኮ ተብሎ ጽፏል አንዳንድ ነገር በልብት ይዛል የሆነ ነገር ታያለ በልብት ይዛል በኮሮና ሰሞን ያየሁትን ነገር በቀደም ነው ለባለቤቱ የነገርኩት ኮሮና ዝግ ቸርች ዝግ በነበረ ሰዓት እኔ ያየው በቀደም ምናልባት 3 ወር 4 ወር ሊሆን ይችላል ጠብቄ ዝም ነኝ ሁሌ ያም ሰው አየዋለሁ ይመጣል ሁሌ አየዋለሁ ይመጣል የሆነ ፖይንት ጋር ሲደርስ ይሁን እንግዲህ አንተ እዚህ ደረጃ እንደምትደርስ እኔ ኮሮና ጊዜ ያየሁትን ልንገር እንደዚህ ሰዎች ሁሉ በስማም እሱ ልጅ ምናምን ሲሉ እስቲ እናያለን ቀኑ ሲደርስ እናያለን ይላል በስማም እሱ ልጅ ይሉኛል ቀኑ ሲደርስ እናያለን ምክንያቱም ኮሮና ነው ዝግ ነው አገር ሰላም ነው እኔ እሱ በምን ትዝ ይለኛል ሙሉን ነገር ግን አየው ጥሩ ነገር ነው አይደል አሁን አያያዙ ጥሩ ነው አይደል ምናምን ይሉኛል የቅርብ ሰዎች ማለት ነው ሲደርስ እናያለን መጨረሻ የኛን ሽማግሌዎቹ ላይ ሲፈነዳ ጠራውት የኮሮና ጊዜ ያየሁትን ልንገርና ቁጭ በል ብዬ ቁጭ አድርጌ ነገርኩት ሙሉ ታሪኳን ማለት ነው ስለዚህ በልብም ይያዛል ቀኑ እስኪደርስ የሆነ ነገር እስኪሆን ሁሉ ነገር አይነገርም በልብም ይያዙ ነገሮች አሉ አንዳንድ ሰው በጨፈነ ቁጥር ወዲያው የሚያይ ግን እሱም ጤናማ አይደለም አንዳንድ ቀን ማታ ደግሞ ለጥ ብላችሁ ተኙ ሁሉ ህልም ማየትም ጥሩ አይደለም ቀን ሲሰሩ አላችሁ አንዳንዴ ማታ ተኙ
አንዳንዴ እንደሞተ ሰው ነተኛ ለምን ተጽፏል እንደሱ አይነት እንቅልፍ ራሱ በረከትም ሉተር ምን ብሎ ጸለየ እግዚአብሔር ሆይ ራእይ ስጠኝ አላልኩም ህልም ስጠኝ አላልኩም ትንቢት ስጠኝ አላልኩም ቃልህን ግን ግለጥልኝ ለምን ሁሉም ቃል ውስጥ ይብራራል በቃሉ አማካኝነት ትንቢትን ስታጠናው ጤናማውን ትንቢት ታውቃለህ በቃሉ አማካኝነት ህልምን ስታጠናው ጤናማውን ህልም ትለያለህ በቃሉ አማካኝነት ሌላውንም ነገር መለየት ትችላለህ ቃሉ በሌለበት ህልም አደገኛ ቃሉ በሌለበት ራእይ የት ይዞክ እንደሚሄድ አታውቅ መጥፊያ ነው የሚሆነው ነው ለዚህ መንፈስ ቅዱስ ነው መንፈስ ቅዱስ ሳይናገራችሁ አካባቢ አይታችሁ የልጅቷን ፊት አይታችሁ ሁኔታ ገምግማችሁ መናገር ብዙ ጊዜ ያስመታል ሌላው ትንቢት የሚናገር ሰው በመንፈስ ቅዱስ መጣለት አይደል ውስጡ ሪፖርት መጣ አይደል መናገር ያለብህ ያንን በእምነትህ ልክ ነው ጣራ ገደብ አለው የእምነትህን ልክ ብቻ ማውራት ነው ሮሜ 12 አውጡት ሮሜ 12:6 እንደተሰጠን ጸጋ ልዩ ልዩ ስጦታ አለን ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር እንደ እምነታችን መጠን ትንቢት እንናገር እንደ እምነታችን መጠን መጣ አይደል በመንፈስ ቅዱስ በኩል አንድ የሆነ ሪፖርት መጣ የሆነ መረጃ መጣ ትንቢትን የሚናገር ሰው በእምነቱ መጠን ልክ ይናገር ከዛ እምነት በላይ ማውራት ጥሩ አይደለም መዘባረቅ ጥሩ አይደለም ስለዚህ በተጻፈልን ልክ በውስጣችን የመጣው መንፈስ በእምነታችን መጠንና ልክ መናገር እንጂ በስሜት ሆኖ መናገር ጥሩ አይደለም ስሜት በጣም ጥሩ አይደለም በጸሎት ውስጥም በንግግር ውስጥም በትምህርት መልክ ይሁን በስብከት መልክ ይሁን ትንቢታዊ ነገር ቅዱሳንን የሚያንጽ የሚመክር ነገር በውስጥ የመጣውን ነገር ለማበረታታት ለማነጽ ስትናገሩ ኦር ስትዘምሩ ኦር ስታስተምሩ ኦር ስትጸልዩበት የእምነታችሁን መጠን ያህል ተናገሩ ይላል እንደ እምነታችን መጠን ተናገር ሌላኛው ነጥብ የአዲስ ኪዳን ትንቢት የማያምኑ ሰዎችን በጥቂት ይጠቅማል እጅግ ደግሞ የሚጠቅመው የሚያምኑ ወንድሞችን ነው ወይ ማህበርን ነው የሚጠቅመው ወደ ቀደሙ ቦታ እንመለስ አንደኛ ቆሮንቶስ 14 ሐሳቡ ቁጥር 22 ላይ ነው ያለው እንግዲህ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም የሚል ቃል አለ በልሳኖች መናገር ዓላማው ለማያምኑ ምልክት እንዲሆን ነው በልሳኖች ሰዎች ሲናገሩ ከሌላ አገር የመጡ ሰዎች ምንድነው ያሉት እነዚህ ሰዎች ሁሉ የገሊላ ሰዎች ናቸው እንዴት ነው እኛ የገዛ ቋንቋችንን ከነዚህ ሰዎች ምን ሰማው ይሄ እንዴት ነው ምን አይነት ነገር ነው አሉ በኤላሜጤም ቋንቋ በፋርስ ቋንቋ በሜድ ቋንቋ በቀሬና ቋንቋ በሊቢያ ቋንቋ በአረብ ቋንቋ ያወሩ ስለነበር በእንደዚህ ሲነገር የማያምኑ ሰዎች ተደነቁ እንዴት ሊናገሩ ቻሉ በእኛ ሀገር ቋንቋ እግዚአብሔርን እያመሰገኑ ነው ስለ እግዚአብሔር ታላቅ ነገር እያወሩ እኮ ነው ብለው አሉ በልሳኖች መናገር ለማያምኑ ምልክት ነው ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም ምን ማለት ነው ትንቢት በመንሰማው ቋንቋ ነው የሚነገረው እዚህ ከመጣን በአማርኛ ወይ በኦሮምኛ ወይ በመንሰማው ቋንቋ ይነገራል ለዚህ ማህበሩ ይሰማዋል ለማበረታታት የሆነ ነው ለማጽናናት የሆነ ስለዚህ ማህበሩን ይጠቅማል ምኖችን አማኞችን ይጠቅማል ልሳን ግን ለማያምኑ ነው እንጂ ለሚያምኑ አይደለም ምልክትነቱ ይላል እኛ ደግሞ እዚህ ያለነው ሁላችን የምናምንን ለዚህ አንተ ልሳን ለኛ ምንም የሚያንጸን ነገር የለውም ያው መጽሐፉ ነው ልሳን ለማያምኑ ምልክት እንዲሆን ነው እንጂ ለሚያምኑ አይደለም ማለት ለዚህ ለምናምነው ሰዎች ያንተን ልሳን ሰምተን ወይኔ ኢየሱስ የእግዚአብሔር ልጅ ነው በቃ አንልም ትንቢትስ ቢሆን የማያምኑ ሰዎች እንኳን ቢገቡ ቁጥር 23 እንግዲህ ማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩና ሁሉም በልሳን ይናገራል ማለት አይደለም ሁሉ በልሳኖች አይናገሩም ብሎ ተናግሯል ምዕራፍ 12 ላይ ቢናገሩ እንኳን ያልተማሩ ሰዎች ወይም የማያምኑ ሰዎች ቢገቡ አብደዋል አይሉምን ሁሉ ትንቢት ቢናገሩ ግን ሁሉ ትንቢት ይናገራሉ ማለት አይደለም ቢናገሩ ግን ይሄ ማለት ሁላችሁ ትንቢት ተናገሩ ለማለት አይደለም እሺ ጉባኤ ሁሉ ይጮ ማለት አይደለም ሁሉ ትንቢት ቢናገሩ ግን የማያምን ወይም ያልተማረ ሰው ቢገባ በሁሉ ይወቀሳል ምክንያቱም በሚሰማው ቋንቋ እየነገር ነው በሁሉም ይመረመራል መንፈስ ቅዱስ ያመጣልን ሪፖርት ስናወራ ሰማ እንዴ እነዚህ ሰዎች እንዴት እኔ ውስጥ ያለውን አወቁ ይሄ ችግር እኮ የኔ ችግር ነው ይሄ በዚህ ጉዳይ ላይ እኮ እኔ ራሴ ጸሎት ፈልግ ነበር
አይ መንፈስ ቅዱስ ስለሆነ ሪፖርቱን ያመጣው የሰውየውን ችግር ያውቃል። ስለዚህ ያ ሰው ይመከራል፣ ይወቀሳል፣ በሁሉም ይመረመራል፣ በልቡ የተሰወረ ይገለጣል። አንድ ዛሬ ትልቅ ደረጃ የደረሰ ወንድም አለ። እንግዲህ እዛው እነሱ ሰፈር ስለነበረ ነው መሰለኝ ፕሮግራም ቤቱ አላውቅም። በኋላ ነው የሚነግረኝስ። ከጓደኞቹ ጋር ይዘውት ይመጡና ጥግ ይቀመጣል እና ሳስተምር ወይም ስናገር እዛ ቁጭ ብሎ ለካ ሁሌ ምን ይል ነበር? ያቀኛል እንደ ሰውዬ የታይቶኝ ነው አሁን የሚያወራው አሁን ሳላበዛውም እንደ ይላል ማለት። አንዳንዶቻችሁ ራሳችሁ አላችሁ ስለኔ ነው እቺ ስለኔ ነች የምትሉ ማለት ነው። መጨረሻ ልጅ እያለ በጊዜ መምጣት ጀመረ። ከተማው ላይ ቁጥር 1 ወንጌል መስካሪ ሆነ። በየቤቱ ያንኳኳን ይመሰክረው። በኋላ ነው የሚነግረኝ እኔ እኮ መጀመሪያ ስመጣ ልሰርብህ ነበራል የታይቶኝ ነው አሁን እንደዚህ የሚለው ይላል። አየ የማያምን ሰው ሲገባ ይመከራል፣ ይወቀሳል። ትንቢት ሲሆን ይጠቅመዋል፣ ያ ያንጻል። ትንቢት ቢናገሩ ለማያምን ወይም ያልተማረ ሰው ቢገባ በሁሉ ይወቀሳል፣ በሁሉም ይመረመራል፣ በልቡም የተሰወረ ይገለጣል። እንዲሁም እግዚአብሔር በእውነት በመካከላቸው ነው ብሎ እየተናገረ በፊት ወድቆ ለእግዚአብሔር ይሰግዳል። ትንቢት ቢሆን ይሄ ነው። ሌላው ወረድ እንበል ቁጥር 26 ጀምሮ ደግሞ እንዴት ትንቢት በቤተ ክርስቲያን እንጠቀም። ቁጥር 26 አንደኛ ቆሮንቶስ 14 እንግዲህ ወንድሞች ሆይ ምንድነው በምትሰበሰቡበት ጊዜ ለእያንዳንዱ እዛም እዚህም ላለው መዝሙር አለው፣ እዛ ደግሞ ለሷ ትምህርት አለው፣ እዛ ጋር ደግሞ ለአንዱ መግለጥ አለው፣ እዛ ጋር ደግሞ ለአንዱ በልሳን መናገር አለው፣ መተርጎም አለው። ሁሉ ለምን ይሁን? ለማነጽ ይሁን። ቅዱሳንን ማፈራረስ አይገባም። በልሳን የሚናገር ቢኖር ስንት ይናገሩ? በልሳን የሚናገር ቢኖር ከተገኘ ስንት ሰው? 2 ወይም ቢበዛ 3 ሆነው በተራቸው ይናገሩ። በየምን ይናገሩ? አቤት እኛ ሀገር ያለው እንደሱ አይደል። እኛ ሀገር ሁላችሁም አንድ ላይ ጭሁ ነው። ሁሉም በልሳን ጀምር ነው። 1 2 3 ተብሎ ተቆጥሮ ከዛ ቤቱ ንብ የወረረው ይመስላል። መጽሐፍ ቅዱስ ላይ ያለው ደግሞ የዛ ተገላቢጦች ነው። ቢኖር 2 ወይም ቢበዛ ስንት? 3 ሆነው 3ቱም ይጭሁ ይላል። 3ቱም ጀምሩ 3ታችሁ ይባላል አይባል? በምን ይናገሩ? በየተራ ይናገሩ። የሚተረጉም ባይኖርሳ ሌላው ደግሞ ይተርጉም። እነዚህ 3 ሰዎች በየተራ ሲናገሩ ይሄኛው ወንድም ተነሳ፣ ከዛ ተናገረ በልሳን በአዲስ ቋንቋ ተናገረ። ሌላ ወንድማችን ይተረጉማል። ቀጥሎ ያለውም ይናገራል፣ ይተረጉማል። ግን ልሳን ተናጋሪው ኖሮ ተርጓሚው ቢጠፋስ? ተርጓሚ ከሌለ የሚተረጉም ባይኖር ግን በማህበር መካከል ዝም ይበል። ጉባኤ ላይ መናገር ምንም ጥቅም የለም። ለራሱና ለእግዚአብሔር ይናገር ወይም እዛው ያክቶምትም። ቁጥር 29 ትምህርቴ እዚህ ጋር ስለሆነ ነቢያትን 2 ወይም 3 ሆነው ይናገሩ። አንድ ገጠር ወሰዱኝ። ምንድነው የሄድኩበት ምክንያት መስላችሁ? ጓጉቼ ለማየት ልጆቹ ነገሩኝ። ሙሉ ጉባኤው ነቢያት ናቸው አሉ። ቸርቹ ሙሉ ሴቱም ወንዱ እና ሁሉም አንድ ላይ ነው የሚያወሩት። ሁሉም ተነስቶ ይጮሃል። ትንቢቱን የሚሰማ ግን የለም። ትንቢት እንግዲህ አንዱ ሲናገር ሌላው መስማት አለበት። ለማን እንደሚናገሩ አታውቅም። በተራ አይደለም። ሁሉም እግዚአብሔር እንዲህ ይላል በእነሱ ቋንቋ፣ በእግዚአብሔር እንዲህ ይላል። ቤቱ ምን የነቢያት ማህበር የነቢያት ጉባኤ ተብሎ መሆኑ። ቅዱስ መጽሐፍ ደግሞ ሌላ ነው የሚያወራው። ትንቢት የሚናገር ቢኖር ስንት ሆኖ ይናገሩ? 2 ወይም 3 ሆኖ ይናገሩ። ሲናገሩ እነሱ ጉባኤው ምን ያድርግ? ሌሎችም በተለይ በሰሉ ወንድሞች፣ የቤተ ክርስቲያን መሪዎች፣ ሽማግሌዎች፣ በመጽሐፍ ቅዱስ ዕውቀት የበረቱ የቅዱሳን ህብረት ምን ያድርጉ? ትንቢቱን ይለዩት። በእንግሊዝ ዲዘርን ያርጉት። while there is pay attention ሌሎቹ ምን ያድርጉ? ዝም ብለው አይደለም። ምንድነው ያወራው? attention ትኩረት ይስጡት and weigh ይመዝኑት and discern ይለዩት። የእግዚአብሔር ቃል ነው። ሚዛን ላይ ያርጉት። ወይ እንዲዘርን ያርጉት። what is said የተነገረው ነገር ምን ይደረግ? ይመዝኑት፣ ዲዘርን ያርጉት። ይሄ ነገር ከእግዚአብሔር ቃል ጋር ይሄዳል፣ አዲስ ኪዳናዊ ነውን? የመስቀሉን ቃል ይሽራል፣ ትንሣኤውን ያጎድፋል፣ ቤዚክ ዶክትሪኖችን ይነካል፣ ምሰሶችን ይነቀንቃል ተብሎ መጠየቅ አለበት። ስለማይጠየቅ ሌላው ዲዘርን ስለማያደርገው ነው። በእኛ ዘመን ላይ እግዚአብሔር አሜን በዚህ ስለሆነ የተነገረውን ትንቢት ሰው ስለማይለየው እዚህ ከተማ ብዙ ትንቢቶች ተነግረው ባክነዋል። ስላልሆኑ ከእግዚአብሔር ስላልሆኑ
በጣም የሚወደኝ ጓደኛ ኩርፎኛል እስከ ዛሬም። እኔ ስሞት አለ በቀደም ዳዊት ሞቼ ማጠገብ እንዲቀበር አልፈልግም አለ። ምንም እንኳን አላልኩ። ትንቢት የሚል ትምህርት አስተማር፣ ሲዲውን ደረሰው። እኔ ስሙንም አልጠራው። እኔ ሰው በቀለ ማሞ አልልም፣ ግን የሐሰተኛ ትንቢት ማረጋገጫዎች ብዬ አስተማርኳት ፖይንት አለች። እሷም ጋር አሁንም መድረሳችን አይቀር። በዛ መሰረት አንዱ ሐሰተኛ ትንቢት መለኪያው ዘዳግም ላይ ያለው ነው። አንድ ሰው የተናገረው ትንቢት በሰዓቱና በጊዜው ካልመጣ ካልተፈጸመ ያ ሰው ከራሱ አውጥቶ ተናግሮታል፣ እግዚአብሔር አልተናገረውምና ያን ሰው አትፍራው ይላል። ለካ ወንድማችን ማአት ትንቢት ተናግሯል። ማን አለብኝ ብሎ ጅማ በ4 ዓመት ዱባይ ትሆናለች ብሏል። ምናን ስንት ሺህ አጥቢያን ተክላለን ብሏል። እንደዚህ አይነት ፎጋሪ ነቢያት ማሳታቸውና መሳታቸው አይደለም ያቃጠላቸው። ትንቢቴ ለምን ተነቃበት? በቃ ተናግሬያለሁ ሰው ይረሳል ብለው ነው የሚያስቡት። ሰውም ይረሳል። አንድ ከተማ ላይ ሴትዮዋ ታመመች። ከዛ ላ ነብዩ በቃ ሄደ። ልጁም ነብይት ነች፣ እሱም ነብይ ነው፣ ልጁም ነብይት ነች። ከዛ ሄዱ። በቃ ትቆሚያለሽ፣ ትነሻለሽ፣ ገና ምን አንቺ እኮ ኢትዮጵያን ትዞሪያለሽ አሏት። ጠዋት ጥሩምባ ተነፋ። ከዛ በኋላ ዓለምን ምዞሮ ልጅ ተቀበረች ማለት ነው። የሚገርመኝ ነገር እሱ ያን ሲናገር የሰማው የዛ ቤተሰብ አባል ከዚያ በኋላ ከዚህ ሰውዬ ጋር በትንቢት አገልግሎቱ ይቀጥላሉ ወይ? እሱ ነበር ጥያቄ። እናትዬ ከኋላው ነው የሚሄዱት አጅቦት። እዛ ከተማ ያለው ወደዚህ መጣሁ ለአንድ 2 ወር ለማረፍ። እዚህ ነበረ አንዳንድ ነገር ነበር ለማየት መጣሁ። ስመጣ ሲያየኝ ከተማ ውስጥ የለውም። እዛ ከተማ ሲያየኝ የለውም። ይሄው ሰውዬ ትንቢት ተናገር። እሑድ ቀን በእነሱ ቸርች እግዚአብሔር እንዲህ ይለኛል፣ ዳዊትን ከዚህ ከተማ የነቀልኩት እኔ ነኝ፣ ሁለተኛ እግሩ አይረግጥም ይላል የሰራዊት አምላክ። ያዙ። ከ2 ወር እረፍት በኋላ ተመልሼ ሄጄ ከአውቶቡስ ወርድ ሚያዩኝ ሁሉ ዳዊት ነህ? አዎ። ምን መተህ ነው? አዎ መጣሁ። ሰላም አይደለ እንዴ? ሻንጣዬን ይዤ በየመንገዱ ዳዊት መጣ። ምንድነው ሰው ሰላም አይደለም? በኋላ ስደርስ ልጆቹ ትንቢት እኮ ከተማ ውስጥ ተነግሮ ነው። ምን ተብሎ? እቺን ከተማ ሁለተኛ አይረግጥም። አዛላ 2 ዓመት ቆየው ማለት ነው። ግን ምንድነው? አሁንም ነብይ ነው። እየሳቱና እያሳቱ እየባሱ ይሄዳሉ ነው የሚለው። እቺኛዋን ነብይ ሲናገር ምን ይሁን ወይም ነቢያት ሲናገሩ ሌሎች ምን ያርጉት? ዲዘርን ያርጉት፣ ይለዩት። የነገር ከአዲስ ኪዳን ጋር ይሄዳል። ምሳሌ ሕዝብ የለኝም ይላል እግዚአብሔር ሲል ስንቱ ነው ያለቀሰው? ለምን? ዲዘርን አያረግማ፣ አይመዝንማ፣ ኪዳኑን አያውቅማ። ስለዚህ ስንቱ አልቅሷል ሕዝብ የለኝም ተብሎ። አንድ ህፃን ልጅ ድሮ ቪዲዮ ተለቀቀ። አንድ ህፃን ልጅ እንግዲህ አሁን አድጎ ይሆናል። እኛ ቤት መተን 20 ደቂቃ ላይ ነው መረ ወደዛ አውጣና ጣልልኝ አለች ማዘር። ብቻ ሲዲው መጣ ተከተተ። ምንድነው ልጁ የሚለው? በቃ መጡ መላእክት። አንደኛ ማዋረድ ነው ስራው። ሰዎች እዚህ ውስጥ እንትነሽ እንደዚህ ነገር በጣም ደስ የማይል ነገር ማለት። ከዛ አለቀና እየታዩኝ ነው የእግዚአብሔር መላእክት እየመጡ ነው። ሊፈጁን ነው። አይታችኋል እሱን ቪዲዮ? ሰው ሁሉ ወንበር ስር ገባ። ትልቁ ሰው ሳይቀር፣ መቼስ ሁሉም ሰው ችግር ይኖርበታል። ትልቁ ሰው ሳይቀር ወንበር። እኔ ያደነኩት ልጁ ህፃን መሆኑ። ተቆጥተውት ቁጭ በል ማለት ሲገባቸው ሙሉ ጉባኤ ዋይ እግዚአብሔር በህፃን ልጅ ተናገረ ብለው እኮ ዋይ ወንበር ስር እንዳይታችኋል ወንበር ላቸው። አሁን ጥያቄ ምንድነው? አየ ዲዘርና ለማድረግ ነው። ኪዳናዊ ነው ወይ መጽሐፍ ቅዱሳዊ ነው ወይ አዲስ ኪዳናዊ? መላእክት እየመጡ ነው። ምን ሊያደርጉ? ሊፈጁ እየበረሩ መጡ። እዛ ሀገር ላይ መጡ። እንዲህ ወደ ቸርቹ ሲሄዱ የሆነ ጠጅ ቤት አለ። ከዛ ተነጋገሩ። ምንድነው ይሄ? ጠጅ ቤት ነው። እሱን እለፈው። ያ ምንድነው? ዳንስ ቤት ነው። እሱን እለፈው። ያ ምንድነው? መስጊድ ነው። እሱን እለፈው። ያ ምንድነው? ቸርች ነው። ግባ ብለው ከፈጁ ቸርች ከመሄድ የት መሄድ ይሻላል? አቤት ቸርች መጥቼ እኔ ከምጨረገድ ስቴዲየሙ አካባቢ ያሉልም እንዴ? ዲዘርን ግን የሚያደርገን ያ ሁሉ ሰው ወንበር ላይ አድርጎ መልአክ ከመጣ ወንበር አድርገህ ትተርፋለህ። ግን ትልልቅ ሰው ጸጉሩ ገባ ያለ ሁሉ ተኝቷል መሬት ላይ። ስለዚህ የምንለይበት ነገር ያስፈልጋል። አንደኛ ተሰሎንቄ 5:20 ላይ ምን ሊሆን ወዳጅ እስቲ ያውጣው። ትንቢትን አትናቁ ግንሳ ሁሉን ተቀበሉ አይልም። ትንቢትን አትናቁ። ቅድም ትንቢትን በብርቱ ፈልጉ ብሎናል። ግን የኛ ችግር ቀጥሎ ያለው ነው። ሁሉን ፈትኑ።
ቀጥሎሳ ከተነገረው ውስጥ ምኑን ያዙ? መልካሙን ብቻ ያዙ። ቅድም ያልኳችሁ ነው። ብለርጅ ነው፣ ግልጥ አይደለም። ሰውየው በራሱ ሁኔታ ወደዛና ወደዚህ አድርጎ ያወራል። ከዛ ውስጥ ምኑን መያዝ ነው? መልካሙን ያዙ። እዚህ ትንቢት ይጠቅማል። አዎ። ትንቢትን አንንቅም። አዎ። ግን ትንቢትን ሁሉ አሜን ብሎ ማስገባት የለም። ምን እናደርጋለን? ስንቱን ነው የምንፈትነው? ሁሉን። የኔ አይፈተንም አይባልም። የማይፈተነው የነ ኢሳይያስ ትንቢት፣ የማይፈተነው የነ ጴጥሮስ ጽሑፍ ነው። በቸርች ያለው ትንቢት ምን ይላል ይባላል? ይፈተናል፣ ቴስት ይደረጋል። ወደ ቆሮንቶስ 14 ስመለስ ሁሉም እንዲማሩ፣ ሁሉም እንዲመከሩ፣ ሁላችሁ በእያንዳንዳችሁ ትንቢት ልትናገሩ ትችላላችሁ። አንድ ወንድም ደግሞ ተነስቶ እኔ አትያዙ፣ እኔ በቃ ውስጤ ተሞልቷል፣ ልፈነዳ ነው ነገር ቢል፣ ወንድም ተረጋጋ። 2-3 ነው የሚናገሩት። እነሱም ሲናገሩ እየለየን ነው፣ ቼክ እያደረግን ነው። እንደ እግዚአብሔር ቃል ነው አይደለም የሚለውን ተረጋጋ። ማንም አይዘኝም ምናምን ካለስ የእግዚአብሔር መንፈስ ልትከለክል አትችልም ወንድም ዳዊት ብትልስ ሌላ መንፈስ ነው ማለት ነው። በምን እናውቃለን? ቁጥር 32 የነቢያት መናፍስት ለነቢያት ይገዛሉ። እሱ አይደለም አንተ የሚያደርግህ፣ እሱን ቅዱስን መንፈስ አንተ ነህ የምትቆጣጠር። የቀደሙ ነቢያት እነ ኢሳይያስ እና ኤርምያስ ትንቢት በመጣላቸው ሰዓት እዛው ሆኖ ልፈነዳ ነው ይላሉ? አይደለም። ተኝተው አድረው ፊታቸውን ታጥበው ቁርሳቸውን በልተው መልእክት ሊያደርሱ ይሄዳሉ። እግዚአብሔር እንደዚህ ይላቸዋል ብለው እንጂ ሌሊቱን ረረረነ በዚህም አላድርም ብለው ተነስተዋል ሄዱ። መንፈሱ ለማን ይገዛል? መንፈስ ቅዱስ ለነብዩ ይገዛል። ጨዋ ስለሆነ አይ በቃ የእግዚአብሔር መንፈስ እቺ ቤተክርስቲያን እያያዘች ነው፣ እኔ ላብድ ነው ካልክ ይኸው አሁን ደግሞ የሰራ ነው። የቸርቹንም በር ራሱ ሰፊ አድርገን የግቢውን ብቻ አይደለም። ይኸው የእብድ ቤት አይሆንም ማለት ነው። የእብድ ማጠራቀም አይሆን። መንፈስ ቅዱስ ሲያስጮኸን እንጮሃለን፣ ሩጡ ሲለን እንሮጣለን። ችግር የለም እሱ ጋር። መንፈስ ቅዱስ ባልሆነበት ሁኔታ ሌላ ቸርች ያለውን ነገር የግድ ካላመጣን ካልክ ሌሎቹም የገቡበት መውጫ አጥተው ጨንቋቸዋል። እንዴት እንውጣ እያሉ ዘይት አለመሸጣችን፣ ቲሸርት አለመሸጣችን አልጠቀመንም? ጠቅሞናል? አልጠቀመንም? የጮኸው ጩኸት ተሰምቷል ማለት ነው። ስንት ዓመት ሙሉ ይሄ ከእግዚአብሔር አይደለም ስንል ሁሉም የመንፈስ ቅዱስ ተቃዋሚዎች፣ የትንቢት ተቃዋሚዎች እዛ ቸርች መንፈስ ቅዱስን ይቃወማሉ፣ ትንቢት ይቃወማሉ ሲል የነበረ ካውንስሉ አገዳቸው። አሁን ብዙ ወጣቶች ቸርች መክፈት ያቆማሉ። አያዋጣም፣ ከዚህ በኋላ ወጪ ነው፣ ገቢው ብዙ የለውም። ተደብቀ ካልሸጥክ በቀር አገደልን። እግዚአብሔር ይስጠው። በቃ ከዚህ በኋላ የትም ቸርች ዘይት አይሸጥም፣ የትም ቸርች ቲሸርት አይሸጥም። ጎረምሶቹ ብቻ እኮ አይደለም፣ ከማን ተማሩት? ከዚህ በኋላ ግን እኔ ሲሸጡ ብሰማ ጠቁማለሁ። እስከ ዛሬ ብንጠቁምም ዘይት ነው። እናንተ መንፈስ ቅዱስን አትቀበሉ፣ እናንተ ጸጋ ትቃወማላችሁ ነበር ስንቀጠቀጥ የነበር። አሁን ዘይት መሸጥ የለም። ቸርች ልትከፍቱ የምታስቡ ወጣቶች ብዙ ነገር ግራና ቀኝ አይታችሁ ክፈቱ። የድሮ አይነት ሂሳብ የለም፣ እንደሱ አይነት የለም ለማለት ነው። ሐሜቱም ትምህርቱም ይጠቅማል። ምን ይሁን? እግዚአብሔርስ ቁጥር 33 በቃ እኔ ዴቭ አትያዙኝ፣ እኔ ልፈነዳ ነው ዴቭ፣ የእግዚአብሔር መንፈስ አትቋቋም ምናምን ልትል ብታስብ እስከዛሬ ያለኝ የለም ግን ውስጣቸው ብሎኛል ብትል ምን ይሆናል? እግዚአብሔርስ የሰላም አምላክ ነው እንጂ የሁከት አምላክ አይደለምና። ይሄ እኮ ለቆሮንቶስ ሰዎች የተጻፈ ነው አይደለም። አንበው ቀጥሎ በቅዱሳንም አብያተ ክርስቲያናት ሁሉ እንዲሁ ነው። ድንጋጌ ነው የተጻፈው ለቆሮንቶስ አይደለም። ቅዱሳን አብያተ ክርስቲያናት ነኝ ካልክ ይሄ ልምምድ ወይም ይሄ ውሳኔ ለሁሉም ነው። እግዚአብሔር የኮንፊዥንና የዲስኦርደር የስርዓት ማጣት አምላክ አይደለም። በት ኦፍ ፒስ ኤንድ ኦርደር፣ ሰላምና ስነ ስርዓት ያለው አምላክ የዚህ አምላክ ነው። ዲስኦርደር የሆነ ነገር ከእግዚአብሔር አይደለም። ዝምም ስትሉ ከመንፈስ ቅዱስ አይደለም፣ ስትጮሁም ከመንፈስ ቅዱስ አይደለም። በመንፈስ ቅዱስ ሆነ ዝም በል፣ በመንፈስ ቅዱስ ሆነ ጮህ። ዝም ስላል ከመንፈስ ቅዱስ ነው፣ ስለ ጮክም ከመንፈስ ቅዱስ ነው ብለን አንፎገር። ዓላማው የትምህርቱ ሐሳብ ብቻ በምንም አይነት መንገድ ይሁን የሚደረገውን ነገር ሁሉ በማን አማካኝነት አድርጉት ነው? በመንፈስ ቅዱስ አማካኝነት አድርጉት። ከዛ ይሄን ሳስተምር አሁን ራሱ ይሄን ቪዲዮ ስንለቅ ምንጫጫዋል።
እነማን? ዘሶኮልድ ነቢያት። ግን ይሄንን መመሪያ ጳውሎስ ከጻፈ በኋላ ቁጥር 37 ላይ እንደዚህ ብሏል። ማንም ነቢይ ወይም መንፈሳዊ የሆነ ቢመስለው ይህች የጻፍኩላችሁ የጌታ ትእዛዝ እንደሆነች ይወቅ። ይሄ ጳውሎስ ትምህርት ወይ ዴቭ እንደዚህ ያለ አይደለም። የጌታ ትእዛዝ ነች። የእግዚአብሔር የኢየሱስ ትእዛዝ ነች አይልም። የክርስቶስ ትእዛዝ ነች አይልም። የጌታ ትእዛዝ ነች። ታይትሉን የጠራው የኢየሱስ ጌታ ካለ አንተ መታዘዝ ብቻ፣ ጣምህም አልጣምህም እንደማለት። የጌታ ትእዛዝ እንደሆነች ይወቅ። ማንም የማያውቅ ቢሆንስ እኔ እንደዚህ ነገር አልሰማም ሃሌሉያ የሚል ሰው፣ እኔ አታፍኑኝ የሚል ሰው፣ ይሄ ከላይ የተጻፈውን ነገር ዲስሪጋርድ ያደረገ ሰው ይሄ ዴቭ ትምህርት ነው። እንደዛ ነው እዚህ ከተማ እንግዲህ የሚባል ከድሮ ጀምሮ እንደዛ ነው። ዴቭ ሴት ጸጉሯን ሸፍን፣ ይሄ ሴት ቸርች ውስጥ አትጩ፣ ይሄ ዴቭ ትምህርት ነው። እኔ ከየት ሸመጠጥኩት? ሸምጥጬ ነው እንዲያመጣሁት። የተጻፈውን አወራው አለቀ። ግን ሚሉ ምንድነው? ዴቭ ትምህርት ዴቭ ጋር ትሄዳለህ ይሉሃልና ከፌሎሺፕ ያገዷቸው ልጆች አሉ። አንዳንዶቹ የተጠየቁት ሴት ቤተክርስቲያን መሪ መሆን አትችልም ብላችኋል። አዎ መጽሐፍ ቅዱስ ነው የሚለው አይደለም ዴቭ፣ የዴቭ ትምህርት። ለዚህ ከዴቭ ጋር ወደዛ ሂዱ። አመጽ ይባላል በእግዚአብሔር ቃል ላይ ማመጽ። he is ራሱ ማለት ነው disregarded and not recognized። እሱ ራሱ የተገለለ ኦር ደግሞ ራሱ ያልታወቀ ይሁን ራሱ ሰውየው አታውቀውም። ይሄን ሐሳብ አትቀበልም። ይሄን ሐሳብ ማወቅ አትፈልግም። ራስህ አትታወቅ። ማን ያለው? ቅዱስ ጳውሎስ። ስለዚህ ምን እናርግ? ስለዚህ ወንድሞች ትንቢት ለመናገር በብርቱ ምን በሉ? ፈልጉ። በልሳኖች ከመናገርም አትከልከሉ ነው። አትከልክሉ። አትከልከሉ ከሆነ ሁሉም ምን አትከልከል ተብያለሁ ዴቭ አያገባህም። ነው እንደሱ አይደለም። በልሳኖች ከመናገርም ምን አትበሉ? ለኛ ለመሪዎች የተሰጠ ነው። በልሳኖች ከመናገርም ምን አትበሉ? አትከልክሉ። እውነተኛ ልሳን ሲገኝ ይስተናገዳል። እውነተኛ ተርጓሚ ሲገኝ ይስተናገዳል። ሁለቱ ሲገናኙ ደግሞ በእግዚአብሔር ቃል ቼክ ይደረጋሉ። መጽሐፉ የሚለው አትከልክሉ ነው ይላል። ስለዚህ ወንድሞች ሆይ ትንቢት ለመናገር እኛ የፈለግነው ትንቢትን ስለሆነ ለመናገር በብርቱ ፈልጉ። እግዚአብሔሩ በብርቱ ፈልጉ ብለህናል። በውስጣችን ቅጽበታዊ የሆነ መረጃ ሪፖርት እየሰጠህን ወንድሞችን ለማጽናት፣ ለማነሳሳት፣ ለማበረታታት፣ ለማዋረድ፣ ለመንቀፍ፣ ለመስደብ ሳይሆን ሞራላቸውን ለመንካት፣ ቤታቸውን ለመበጥበጥ፣ ትዳራቸውን ለመረበሽ፣ ጮኝነታቸውን ለመለያየት፣ ገንዘባቸውን ለመዝረፍ ወዘተ ሳይሆን እግዚአብሔር ቅዱሳኖችን አንተ ልጆቼ ያልካቸው እነሱን ለመጥቀም፣ ለማነጽ፣ ለመምከር፣ ለማበረታታት የሚሆን ትንቢትን ፈልጉ ብለሃል። በኢየሱስ ክርስቶስ ስም ሁላችንም እንፈልጋለን። ካንተ ስለሆነ በመንፈስ ቅዱስ ፈቃድ መሰረት ሁላችንም ቅጽበታዊ ሆነ በውስጣችን የሚመጣውን ያንተን መልእክት ጨመረልን ይምጣ። እየባሰ ይምጣ፣ እያደገ ይምጣ። በውስጣችን በህሊናችን ውስጥ የምታመጣውን መልእክት ለቅዱሳን በማድረስ እግዚአብሔር እንዲደሰቱ፣ እንዲበረታቱ፣ ከነሱ ጋር መሆንህን እንዲያውቁ እንድናደርግ በዚህ ቅዱሳንን በማገዝ እንድትረዳን በውስጣችን መልእክትን እንድታመጣ፣ ትንቢትን እንድታመጣ፣ ያንንም ደግሞ መግለጥና መናገር የምንችልበት ጸጋ፣ ማስተዋል፣ ጥበብ እንድሰጠን በኢየሱስ ክርስቶስ ስም እጸልያለሁ። ቅዱስ አባት አመሰግንሃለሁ። በዚህ ቤት ያሉ ወንድሞችና እህቶቼ ሁሉ ቃልን ወደዋልና ቃልን መስማት ታግሰዋልና ፈልገዋልና በቃል ውስጥ ያሉ ለነሱ የሚሆኑ በረከቶች፣ ተስፋዎች፣ እግዚአብሔር ፍሬዎች፣ እግዚአብሔር ልምላሜዎች በኢየሱስ ክርስቶስ ስም ያገኟቸው። በቃል ውስጥ ያሉ ከቃል ጋር ተያይዞ ለእያንዳንዱ ወንድምና እህት የሚያስፈልገው በቃል ውስጥ ያለ ለእያንዳንዳቸው እንደ ጥያቄያቸው እንደ ችግራቸው የሚሆን ወይም አንተ እንዳየህላቸው እንደፈለክላቸው የሚሆን ቃልህን እየሰሙ ስለነበር እግዚአብሔር ሆይ ያ ነገር በሕይወታቸው ውስጥ ይውጣ። ፍሬ፣ ደስ የሚያሰኝ ነገር እግዚአብሔር ሆይ እግዚአብሔር ፍሬያማ የሆነ ነገር እግዚአብሔር እንደ ወይኑ ፍሬ ያለ እግዚአብሔር ፍሬያማ የሆነ ነገር በአንዱ ነገር ላይ ብዙ ፍሬ አንድ ላይ ያለውን ነገር በኢየሱስ ክርስቶስ ስም እንዲሆን እጸልያለሁ። የተነጠለ ፍሬ ሳይሆን አንድ ነገር ሳይሆን እግዚአብሔር እንደ ወይን ዘለላ እግዚአብሔር እንደ ወይን ፍሬ የተደራረበ ነገር፣ የተደራረበ ፍሬ፣ የተደራረበ መልካም ነገር
እግዚአብሔር ሆይ አንዱ ባንዱ ላይ ሆነ በጎነት እንዲያገኛቸው በኢየሱስ ስም ጸልየናል። ቅዱስ አባት ሆይ አመሰግናለሁ። የሚያምር ነገር የሚያምር ፍሬ ያገኛቸው፣ የሚያምር ፍሬ ያገኛቸው፣ ብዙ ፍሬ ይሆንላቸው በኢየሱስ ክርስቶስ ስም። እንደዚያ ይሆን፣ በኢየሱስ ስም እንደዚያ ይሆን፣ በኢየሱስ ክርስቶስ ስም እንደዚያ ይሆን። እናከብርሃለን፣ እናመሰግናለን። የኢየሱስ አባት አጽናና፣ ልባቸውን ደግፍ፣ ፍርሃታቸውን ከነሱ አርቅ፣ ሽንፈታቸውን ከነሱ አርቅ፣ ፍርሃታቸውን ከነሱ አርቅ፣ ሽንፈታቸውን ከነሱ አርቅ፣ መዋረዳቸውን ከነሱ አርቅ፣ ስጋታቸውን ከነሱ አርቅ። እናከብርሃለን፣ እናመሰግናለን። ከእግዚአብሔር ከአባታችን ከልጁም ከኢየሱስ ጸጋ ምሕረትና በውጤቱም ብዙ ሰላም ከኛ ጋር ይሁን። አሜን።